ሰላም እንደምናላችሁ ተማሪዎች ዛሬ የ12ኛ ክፍል ታሪክ ትምህርት ወይም ደግሞ ሂስትሪ ክላሳችን ነው። ዩኒት ዋንን አብረን የምንመለከትበት ይሆናል። ኢንትሮዳክሽን ፓርቱ ይህ ክፍል እንግዲህ በዓለም ታሪክ ውስጥ ትልቅ ለውጥ የመጣባቸውን ክስተቶች የሚተነተንበት ክፍል ነው። እናም 12ኛ ክፍል ዋናው ቶፒክ የሚጀምረው ከዚህ ነው። ዝግጁ ከሆናችሁ ወደ ቪዲዮ እንገባለን። ከቪዲዮ በፊት ግን ሁላችሁም ይህን ቻናል ሰብስክራይብ እንደዚሁም ላይክ አድርጋችሁ እንድትጀምሩት እንጠይቃለን። ኢንትሮዳክሽን ፓርታችን ላይ ስንመጣ ኢን ዚስ ዩኒት ዩ አር ጎይንግ ቱ ለርን አባውት ኔቸር ኤንድ ሜን ካራክተሪስቲክስ ፊቸር ኦፍ ካፒታሊዝም ይላል። እንግዲህ በዚህ ምዕራፍ ውስጥ ስለ ካፒታሊዝም ምንነትና ዋና ዋና መገለጫዎች፣ ባህሪያት ትማራላችሁ እያለ ነው። እንግዲህ በዚህ ትምህርት ክላሳችን ስለ ካፒታሊዝም ማለት እንግዲህ የግል ባለሀብቶች በገንዘባቸው ንግድና ፋብሪካዎችን ስለሚያካሄዱበት የኢኮኖሚ ስርዓት የሚተነትን እንደሆነ ታውቃላችሁ። እንደዚሁ በተለምዶ ስለዚህ ዝርዝር ጉዳዮች ምን ምንድን ናቸው የሚሉትን የምትመለከቱበት ርዕስ ነው። እንደዚሁም you will also learn about the factor that lead to the industrial revolution and the political and social economical resolution ወይ ደግሞ ሪዘልቱ ምን ይመስላል የሚለውን ትመለከታላችሁ። እንደዚሁም ለኢንዱስትሪያል አብዮት መነሳት የሆኑ ምክንያቶች፣ ያስከተሏቸው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ ውጤቶች ምን ምንድን ናቸው ከኢንዱስትሪ አብዮቱ ጋር ተያይዞ የሚለውን ትመለከታላችሁ። እንግዲህ ኢንዱስትሪ አብዮት የሚባለው በተለምዶ እንደምናውቀው ማሽኖችና ፋብሪካዎች እንዴት በብዛት መስራት እንደጀመሩ የሚገልጽ ነው። የዚህም በብዛት ወደ ኢንዱስትሪው መግባት ወይም ደግሞ የእነዚህ ማሽኖች ወደ ስራ መግባት እንግዲህ በሰዎች ኑሮና በሀገራት ላይ ከፍተኛ የሆነ ተጽዕኖ ፈጥሯል። ይህ ተጽዕኖ ያመጣውን ፖለቲካል ሲቹዌሽን የምንመለከትበት ይሆናል ማለት ነው። The unit also examine the factor contribution to the growth of nationalism in the 19th century ይላል። በተጨማሪም ይህ ምዕራፍ በ19ኛው ክፍለ ዘመን ላይ ለብሔርተኝነት እድገት አስተዋጽኦ ያደረጉ አመቺ ሁኔታዎች ወይ ደግሞ ዋና ዋና ምክንያቶች ምን ምንድን ናቸው የሚሉትን በዝርዝር የምትማሩበት ነው። ይህ እንግዲህ ማለት ብሔርተኝነት ወይም ናሽናሊዝም የሚባለው ሀሳብ በተለምዶ እንደምናውቀው ሰዎች ለሀገራቸውና ለማንነታቸው ያላቸው ፍቅር፣ አንድነት እሳቤ ማለት ነው። ይህ እንግዲህ በ1800ዎቹ አካባቢ ጠንክሮ እንደመጣ ይታወቃል። ከዚህ ጋር ተያይዞ ያሉት ነጥቦች የምትመለከቱበት ይሆናል። The unification of Italy and German, the major manifestation of nationalism in the 19th century, it will be given enough conversion ይላል። በ19ኛው ክፍለ ዘመን የብሔርተኝነት ዋነኛ መገለጫዎች የሆኑት የጣሊያንና የጀርመን መዋሃድ በቂ ሽፋን የሰጠበት አጋጣሚ ነበር የተፈጠረው። ለብሔርተኝነት መነሳት ምክንያት የሆኑ ወይም ደግሞ ልክ እንደ ባነር የምትመለከቷቸው እንግዲህ የኢጣሊያንና የጀርመን መዋሃድ ነው። እንግዲህ ጣሊያንና ጀርመን ድሮ የተበታተኑ ትናንሽ ግዛቶች ነበሩ። በዚህ ምዕራፍ ውስጥ እንዴት ጠንካራ ስቴት ለመሆን እንደበቁ የምትመለከቱበት ይሆናል ማለት ነው። ቀጣይ ላይ ዘ ዩኒት ኦልሶ ዲያል ዊዝ ኢምፔሪያሊዝም አስ ዋን ኦፍ ዘ ሜን ፋክተር ፎር ሰከንድ ሃፍ ኦፍ 19th ሴንቸሪ ይላል። በምዕራፍ ውስጥ እንግዲህ በ19ኛው ክፍለ ዘመን ሁለተኛው አጋማሽ ላይ የታየውን የኢምፔሪያሊዝም የሚባለውን ሁኔታዎች ይዳሰሳል። ኢምፔሪያሊዝም ምንድን ነው የሚለውን ትመለከታላችሁ በዚህ ምዕራፍ ውስጥ። ኢምፔሪያሊዝም በተለምዶ እንደምታውቁት ሀያላን ሀገራት ደካማ ሀገራትን በጉልበት ለመያዝ የሚያደርጉትን እንቅስቃሴ የሚያሳይ ነው። ይህ እንዴት እንደተጀመረም የምትመለከቱበት ይሆናል። ዳየር ስቴጅ ኦፍ ካፒታሊዝም ራሱ ኢምፔሪያሊዝም ይባላል በተለምዶ። ምንድን ነው የሚለውን ትመለከታላችሁ ማለት ነው። ሌላኛው ነጥባችን የሚሆነው እንግዲህ you will also learn the cause, course and consequence of the American Civil War። ስለ አሜሪካን ሲቪል ዋር ኮንሲኩዌንሶች እንደዚሁም ኮዞች፣ መንስኤዎች ምን ምን እንደሆኑ ትመለከታላችሁ። እንግዲህ አሜሪካ ሲቪል ዋር አድርጋ ነበረ በሰሜንና በደቡብ ግዛቶቿ መካከል። ለምን እንደተጣላች፣ ለጦርነቱ እንዴት ነገሮች እንደተቆሰቆሱ የምትመለከቱበት ይሆናል። ፋይናሊ you will discuss the nature of the Eastern Question and the Balkan War ይላል። በመጨረሻም ስለ ኤስተርን ኩዌሽን ወይም በተለምዶ የምስራቁ ጥያቄ የሚባለው ምንነትና ስለ ባልካን ጦርነቶች ትመለከታላችሁ። ከኢስተርን ኩዌሽን ጋር ተያይዞ የባልካን ጦርነት እንዲመጣ ሆኗል። ይህኛው እንዴት እንደተከሰተ የምትማሩበት ይሆናል ማለት ነው። እንግዲህ የምስራቁ ጥያቄ የሚባለው በወቅቱ የነበረው የኦቶማን ኢምፓየር ሲዳከም በኢምፓየሩ ስር የነበሩ የተለያዩ ግዛቶች የተለያዩ የፖለቲካና ኢኮኖሚያዊ ጥያቄዎችን እያነሱ የመጡበት ሁኔታዎች እንዲፈጠሩ ሆኗል። ይህ እንግዲህ ለባልካን ለሚባለው ጦርነት ከአንደኛው የዓለም ጦርነት ቀደም ብሎ የነበሩ ጦርነቶች እንዲከሰቱ ምክንያት ሆኗል ማለት ነው። ይህንን እንግዲህ በዚህ ዩኒት ውስጥ የምትመለከቷቸው ኦቨርቪው ቶፒኮች ናቸው። እንግዲህ በዚህ የምናደርገው በዚህ ቪዲዮ ላይ የመጀመሪያውን ክፍል እንድትመለከቱት እናደርጋለን። የመጀመሪያው ክፍል እንግዲህ ካፒታሊዝም የሚባለውን ኮንሰፕት ትረዳላችሁ በዚህ ዩኒት ላይ። በቀጣይ ቪዲዮዎች እንግዲህ በዚህ ፕሌሊስት ስር የሚቀመጡ ቪዲዮዎች ሙሉ በሙሉ የዩኒት ዋንን ኮንሰፕት የሚገልጹ ናቸው፣ እንድትከታተሉ ጋብዝን። እንግዲህ ወደ ካፒታሊዝም እናልፋለን። የመጀመሪያው ክፍል ካፒታሊዝም ነው።
As you learn in the Gleitane, capitalism grow in the womb of decay feudalism ይላል። በ10ኛ ክፍል እንደተማራችሁት ካፒታሊዝም ያደገው እንግዲህ እየፈራረሰ በነበረው የፊውዳሊዝም ማህፀን ውስጥ ነው እያለ ነው። ወይም ኦፍ ዲካይ ፊውዳሊዝም ስለሚል ማለት ነው። ምን እየሆነ ነው እያለ ያለው ካፒታሊዝም በድንገት የመጣ ነገር አይደለም እያለ ነው። የፊውዳሊዝም ስርዓት ወይም ደግሞ የፊውዳሊዝም ስርዓት ቀደም ሲል እንደተመለከትነው የመሬት ከበርቴዎች ስርዓት ማለት ነው። እየደከመ ሲመጣ በዛ ውስጥ እንግዲህ የተፈጠረው አዲሱ ስርዓት ይህ የምትመለከቱት የካፒታሊዝም ስርዓት ሆነ ማለት ነው። It has become to a dominant economic system in the Western world since the breakup of feudalism ይላል። የፊውዳሊዝም ስርዓት ከፈራረሰ ጊዜ ጀምሮ በምዕራቡ ዓለም በዋነኝነት የኢኮኖሚ ስርዓት የሆነው እንግዲህ ካፒታሊዝም ነው እያላችሁ ነው። ፊውዳሊዝም ሲያበቃ ካፒታሊዝም በምዕራባውያን ሀገራት ውስጥ ትልቁን ዋና የገንዘብና የንግድ መሪ ሊሆን ቻለ ማለት ነው። Many historians agree that fully fledged capitalism emerged from northwestern European, especially the Great Britain and Netherlands, from 16 up to 17th century when the mercantilism was established ይላል። ብዙ የታሪክ ተመራማሪዎች እያለ ነው ብዙ ሂስቶሪያን እንደሚስማሙት ከሆነ ሙሉ በሙሉ የበለጸገው ካፒታሊዝም በሰሜን ምዕራብ አውሮፓ በተለይም እንደ ታላቋ ብሪቴን ኖርዘርን ኢሮፒያን ውስጥ የሚገኙ ታላቋ ብሪቴን እና ኔዘርላንድ ባሉ ሀገራት ውስጥ እየታየበት ነው። በተለይም ማርኬቲዝም የሚባለው ስርዓት ወይም ደግሞ የገበያ መር የሆነው ስርዓትን የሚጠቁም ነው። The nation state success in supporting the development of capitalism through regulation, uniform monetary system, public investment and aids ይላል eventually made possible from shift from public to private initiative ይላል። ምንድነው የሚለው እንግዲህ የዚህ የብሔራዊ መንግስት በደንቦች ወጥ በሆነ የገንዘብ ስርዓት እንደዚሁም በህዝባዊ ኢንቨስትመንት እና በመሳሰሉት የካፒታሊዝም እድገት መደገፍ ረጅም ጊዜ ሲታይበት የቆየ ነበር። በመጨረሻም እንግዲህ ከመንግስቱ የተነሳሽነት ወደ ግል ተነሳሽነት እንዲሸጋገር ሆነ። ወይም ደግሞ ቀደም ሲል ተይዘው የነበሩ በፕራይቬት በገቨርንመንት ስር የነበሩት ወደ ፕራይቬት እንዲሸጋገሩ ምክንያት ሆነ። መንግስት አንድ አይነት የገንዘብ አይነትና ህግን በማውጣት ሲያስተዳድር ንግድ ከመንግስት እጅ ወጥቶ ወደ ግለሰቦች እጅ እንዲገባ ያደረገበትም ስርዓት ጭምር እንደሆነ ያስረዳቸዋል ካፒታሊዝም። Subsequently, capitalism gradually become the dominant economic system throughout the world ይላል። እንግዲህ በመቀጠልም ካፒታሊዝም ቀስ በቀስ በመላው ዓለም ዋነኛ ኢኮኖሚ ስርዓት ለመሆን በቅቷል እያለ ነው። ይህም እንግዲህ ከጊዜ በኋላ ካፒታሊዝም ከአውሮፓ አልፎ በዓለም ስርዓት ሁሉ እንደተሰራጨ አመላካች እንደሆነ ልትገነዘቡ ይገባል። ኢን 18th century መርኬኒዝም የሚባለው ስርዓት ሙሉ በሙሉ ዲክላይን ወይም ግሩፕ ኦፍ ኢኮኖሚ ቲዮሪስ ሊድ ባይ አዳም ስሚዝ ቻሌንጅድ ሜርኬኒዝም ዶክትሪን ይላል። በ18ኛው ክፍለ ዘመን እንግዲህ በአዳም ስሚዝ የሚመሩ የምጣኔ ሀብት ተመራማሪዎች ወይም የእሱን ሀሳብ የሚደግፉት የሜርካሊዝምን አስተሳሰብ ሲቃወሙ የሜርካታሊዝም የሚባለው ማርኬት መር የሆነው በተለምዶ እሱን ስርዓት እየቀነሰ የመጣበትን ሁኔታ ያመላክታል ወይም እሱን ያሳያል ማለት ነው። እነሱ ምንድን ነው የሚያምኑት የሚለውን ነጥብ እንመልከት። they believed that state could only increasing its wealth at expense of the another state wealth while the amount of the world wealth remained constant ይላል። እነሱ እንደሚሉት ወይም የነዚህ ማርኬታሊስቶች እንደሚሉት የዓለም የሀብት መጠን የማይለወጥ በመሆኑ በአንድ ሀገር ሀብት ማሳደግ የሚችለው የሌላውን ሀገር ሀብት በመቀነስ ብቻ እንደሆነ የሚያምኑ ናቸው። ወይም የኮምፒቲቲቭ በሆነው የገንዘብ ስርዓት ውስጥ የአንደኛው ኢኮኖሚ አንደኛውን ኢኮኖሚ ዶሚኔት በማድረግ የሚያድጉ ናቸው እንጂ ዝም ብሎ ያለ ኢኮኖሚ ስርዓት እንዳልሆነ ኤክስፕሌን ያደርጋሉ። የድሮዎቹ ሰዎች እንግዲህ ሀብት ውስን ነው ብለው የሚያስቡ ናቸው። ስለዚህ እኔ ሀብታም ለመሆን አንተ ድሃ መሆን አለብህ የሚል የተሳሳተ እምነት ያላቸው ነበሩ ማለት ነው። As a result of decline of Marxism, the industrial capitalism across the middle 18th century due to the vast accumulation of capital during the phase of merchant capitalism and investment of machinery የዚህ የካፒታሊዝም እንግዲህ የተለያዩ ማሽቆልቆሎችን ተከትሎ በነጋዴዎች ካፒታሊስቶች ወቅት በተከማቸው ከፍተኛ ሀብትና በማሽነሪዎች ላይ በተደረገ ኢንቨስትመንት ምክንያት በ18ኛው ክፍለ ዘመን አጋማሽ ላይ እንግዲህ የኢንዱስትሪ ካፒታሊዝም የተነሳበትን ስርዓት ትመለከታላችሁ። ምን እያደረገ መጣ እያለ ነው። ንግድ እየቀነሰ ቢመስልም እንግዲህ የተከማቸው ገንዘብ ወደ ፋብሪካ ማሽኖች ስራ ስለገባ ኢንዱስትሪያል ካፒታሊዝም መጣ። ምንድን ነው ኢንዱስትሪያል ካፒታሊዝም መጣ? ኢንዱስትሪያል ካፒታሊዝም ከተባላችሁ እንግዲህ ቀደም ሲል ዶሚኔት ተደርጎ የነበረው የገንዘብ ቁጥጥር አሁን ወደ ተመለከታችሁት የኢንዱስትሪ ካፒታሊዝም የተበተነበትና ስርዓቱ ወደዚህ የመጣበትን የሚያሳይ ነው። እንግዲህ
ሌላኛው ነጥባችን እንግዲህ ኢንዱስትሪያል ካፒታሊዝም ማርኬት ዲቨሎፕመንት ኦፍ ማኑፋክቸሪንግ ፋክተሪ ሲስተም ሄድ ሊድ ቱ ግሎባል ዶሚኔሽን ኦፍ ካፒታሊዝም ሞድ ኦፍ ፕሮዳክሽን ይላል። የኢንዱስትሪ ካፒታሊዝም ሌላኛው ሁኔታ እንግዲህ የማምረቻ ስርዓት እድገቶች የመጡበት የካፒታሊዝም የምርት ሂደት በዓለም አቀፍ ደረጃ በበላይነት ዶሚኔት እያደረገ የመጣበት ወቅት ነበር። ፋብሪካዎች በስፋት መከፈት ጀመሩ። እንደዚሁም ደግሞ ይህም ካፒታሊዝም በመላው ዓለም በምርት ስራ ላይ የበላይ እንዲሆን ያደረገበትን አጠቃላይ ሁነቶች ትመለከታላችሁ ማለት ነው። ሌላኛው ካፒታሊዝም ሀድ ፎሎዊንግ ሜን ካራክተሪስቲክስ ፊቸሮች አሉት። ካፒታሊዝም የራሱ የሆነ ምኖች አሉት፣ ካራክተሪስቲክ ፊቸሮች አሉት። የመጀመሪያው ካፒታሊዝም ኢዝ ኢኮኖሚክ ሲስተም ካራክተራይዝ ባይ ፕራይቬት ኦነርሺፕ ኦፍ ሚንስ ኦፍ ፕሮዳክሽን ስፔሻሊ ኢን ኢንዱስትሪያል ሴክተር ይላል። እንደሚለው ካፒታሊዝም ስርዓት በኢንዱስትሪ ዘርፍ ውስጥ የምርት ስራዎች በግል ባለቤትነት የሚመሩ ናቸው። የኢኮኖሚ ስርዓቱ በኢንዲቪዥዋል ኢኮኖሚክ መር ስርዓት ወይም ደግሞ በግል ባለሀብቶች ዶሚኔት የተደረገ ነው። የመጀመሪያው ባህሪ እንግዲህ ፋብሪካው ማሽኖች በመንግስት ሳይሆን በግለሰቦች በባለሀብቶች እጅ እንደተያዙ የሚገልጽ ነው። ሌላኛው ኢኮኖሚ ዝረንድ ባይ ኢንዲቪዥዋል ኦር ኮርፖሬሽን የሚመሩ ናቸው። who own and operating companies it make decision on the use of resource ይላል። ኢኮኖሚ የሚመራው እንግዲህ በኩባንያዎች ባለቤቶች አሊያም በሚተዳደሩ ባለሀብቶች በአጠቃላይ በኮምፓውንድ አድርገው በሚፈጥሩት የኢኮኖሚ ስርዓት ላይ እንደሆነ ይገልጽላቸዋል ማለት ነው። ኢኮኖሚ ኢዝ ረንድ ባይ ኢንዲቪዥዋል ይላል። ቀጥሎ እንግዲህ የካፒታሊዝም ሶሳይቲ ዋዝ ካራክተራይዝ ባይ ዘ ስፕሊት ቢትዊን ቱ አንቲጀነስቲክ ክላስ ይላል። በዚህ በካፒታሊዝም በሚባለው ስርዓት ውስጥ ክላሶች በሁለት ይከፈላሉ። ወይም ያለው ሶሳይቲ ኢንዲቪዥዋሊ ክላሲፋይድ የሚደረገው በሁለት ካራክተሪስቲክስ ነው። የመጀመሪያው ካፒታሊስት ክላስ የሚባለው ኦነሮች ኦነርሺፕ ላይ ያላቸው ሰዎች ናቸው። ዊች ኦን ደ ሜን ኦፍ ፕሮዳክሽን የፕሮፐርቲ ራይት ያላቸው እንደዚህ ፕላንቶች በእጃቸው ስር የሚገኙ ኢኩዊፕመንታቸውም በእጃቸው ስር የሚገኙ ሰዎች ናቸው። ኤንድ ወርክ ክላስ የሚባለው ዊች ሶል ዜር ሌበር ቱ ካፒታሊስት ክላስ ኤክስቼንጅ ፎር ዌጅ ይላል። የካፒታሊዝም ስርዓት ክላሱ በሁለት ይከፈላል። የመጀመሪያው ኦነርሺፕ ያላቸው ወይም ደግሞ የድርጅት የፕላንት ባለቤቶች ናቸው። ሌሎኞቹ ደግሞ ለዌጅ ሲሉ ተቀጥረው በእነሱ ስር የሚሰሩ ሰራተኞች ያሉበት ነው። በካፒታሊዝም ውስጥ እንግዲህ ሁለት የህዝብ አሰፋፈር አለ። አንደኛው ባለሀብቶች ናቸው። ሁለተኞቹ ደግሞ ለባለሀብቶቹ ሰርተው ደሞዝ የሚከፈላቸው ሰራተኞች ናቸው። ይህንን ለይታችሁ ማወቅ ይኖርባቸዋል። ሌላኛው አንላይክ ደ ፕሪቪየስ ሲስተም ካፒታሊዝም ዩዝድ ቱ አኩሙሌቲንግ ካፒታል ቱ ኢንላርጅ ፕሮዳክሽን ካፓሲቲ ራዘር ዳን ደ ኢንቨስት ቱ ኢኮኖሚክ አንድ ፕሮዳክቲቭ ኢንተርፕራይዝ ሰቻስ ፒራሚድስ ኤንድ የተለያዩ ካቴድራሎች ወይ ደግሞ አዘር ካቴድራልስ ይላል። ቀደም ሲል የነበሩ ስርዓቶች ምን ምን ነበሩ ብለናል። የተለያዩ ለምሳሌ ቀደም ሲል በሮማን ኢምፓየር ቸርች ስር ይመሩ የነበሩ ወይም ደግሞ በሞናርኪ ይሄ በንጉሳዊ አገዛዙ ስር የነበሩት አንፕሮዳክቲቭ በሆነ ፕሮዳክሽን ላይ ነበር እንትናቸውን ገንዘባቸውን ሲያወጡ የነበሩት የተለያዩ ፓላሶችን በመገንባት የተለያዩ ካቴድራሎችና ፒራሚዶችን በመገንባት። ይህ ግን ሙሉ በሙሉ ቀየረና ወደ ፕሮዳክቲቭ ወደ ምርታማነት ነው የቀየረው አዲሱ ካፒታሊዝም ስርዓት። ካፒታሊዝም ገንዘብ ለትርፍ የሚል ራሱ መርህን ያለው ህንፃዎችን ከመገንባት ይልቅ ብዙ ምርት ሊያወጡ የሚችሉ ነገሮችን ፋብሪካ ውስጥ መገንባት ወሳኝ ነው ብሎ ያምናል። ሌላኛው ደግሞ ሞቲቭ ፎር ኦል ካምፓኒስ ኢን ካፒታሊስት ሲስተም ኢን ቱ ሜክ አንድ ሴል ጉድስ ኢን ሰርቪስ ኦንሊ ፎር ፕሮፊት ይላል። እነዚህ ድርጅቶች በካፒታሊዝም ስርዓት ውስጥ የሁሉም ኩባንያዎች ዓላማ እቃዎችን እና አገልግሎቶችን ለትርፍ ብቻ ማምረትን ታርጌት ያደረገ እንደሆነ ልታውቁ ይገባል። ካፒታሊስት ሶሳይቲ ብሊቭድ ማርኬት ሹድ ቢ ሌፍት አሎን ቱ ኦፕሬት ዊዛውት ገቨርንመንት ኢንተርቬንሽን ይላል። ካፒታሊዝም ስርዓት ሙሉ በሙሉ የመንግስታዊ ጣልቃ ገብነትን በራሱ የሚቃወም ወይ ደግሞ መተው አለበት፣ ገበያው ራሱን በራሱ መር ሊያደርግ ይገባል ብሎ ያምናል። መንግስት በንግድና በገበያ ውስጥ እጁን ማስገባት የለበትም ብሎ ያምናል ማለት ነው። ዚስ አይዲያ ኢዝ ኖን አስ ሌዘር-ፌር ይባላል። ይህ ሀሳብ እንግዲህ ሌዘር-ፌር በማለት ይጠሩታል እነሱ። እንግዲህ ሌዘር-ፌር ማለት ተዋቸው ይስሩ ወይም ደግሞ በተለምዶ አትንኳቸው እንደማለት ነው። መንግስት በገበያ ውስጥ አይግባ እንደማለት ሌዘር-ፌር ይሉታል ማለት ነው። ትሩ ካፒታሊዝም ቢሊቭድ ዛት ፍሪ ማርኬት ዊል ኦልዌይስ ክሬት ዘ ራይት አማውንት ኦፍ ሰፕላይ ሜት ዴማንድ ኤንድ ኦል ፕራይስስ ዊል አጀስት አኮርዲንግሊ ይላል። እንደሚለው እውነተኛ ካፒታሊዝም ነፃ ገበያ ሁልጊዜ ከፍላጎት ጋር የሚመጣጠንበት ማርኬት ነው ብሎ የሚያምን ነው። ነፃ ገበያ ካለ የእቃዎች ዋጋ በብዛት በገዥና በሻጮች ፍላጎት መሰረት በራሱ ይተካካል ወይም ይሰካካል ወይ ይግባባል ብሎ ያምናል። ገበያው ራሱን መራ ማለት ነው። ማርኬት ሊድ ቱ በቃ ይሄ ኢኮኖሚክ ስርዓቱን ሊድ ያደርገዋል ብሎ ያምናል ማለት ነው። the ideology of classical capitalism was
አርቲኩሌትድ ባይ አዳም ስሚዝ በአዳም ስሚዝ ነው አርቲኩሌት የተደረገ ቡክ ኦፍ ኢንታይትልድ ፍሮም ኢንኳሪ ኢንቱ ዘ ኔቸር ኤንድ ኮዝ ኦፍ ዘ ዌልዝ ኦፍ ኔሽን ይላል። የጥንታዊ ክላሲካል ካፒታሊዝም ስርዓት በአዳም ስሚዝ የሀገራት ሀብት ተፈጥሯዊ እንደዚሁም መንስኤያዊ ምርመራ በሚባለው መጽሐፍ ውስጥ አጠቃሎ ጽፎት ነበር። አዳም ስሚዝ የካፒታል ህግጋትን በመጽሐፍ መልክ የጻፈበትን ስርዓት የሚገልጽላችሁ የሚነግራችሁ በዚህ በቶፒክ ወይም ኮንተንቶች ውስጥ ነው ማለት ነው። ሂ ዋዝ ስኮቲሽ ኢኮኖሚስት ነው። ሞራል ፊሎሶፈር ሁ ኮንሲደሪንግ ቱ ቢ ዋን ኦፍ ዘ ፋዘር ኦፍ ካፒታሊዝም ይባላል። እሱ የስኮትላንዳዊ የምጣኔ ሀብት ባለሙያ ነው። ኢኮኖሚካል ሞራል ፊሎሶፈር ነው። እንደዚሁም እሱ እንግዲህ በካፒታሊዝም መስራች አባቶች አንዱ ተደርጎ ይቆጠራል። አዳም ስሚዝ እንግዲህ ለካፒታል እድገት ትልቅ ካፒታሊዝም ለሚባለው ሀሳብ አይዲዮሎጂ እድገት ትልቁን ሚና የሚጫወት ነው ማለት ነው። ስሚዝ ሪኮመንደድ ሊቪንግ ኢኮኖሚ ዲሲዥን ቱ ዘ ፍሪ ፕላይ ኦፍ ሰልፍ ሬጉሌቲንግ ማርኬት ፎርስስ ይላል። ማርኬቱ ራሱን ፍሪሊ ኮንትሮል አድርጎ እንዲመራ የሚጋብዝ ሰው ነው። ምን መመረት እንዳለበት፣ ዋጋው ስንት እንደሆነ ሙሉ በሙሉ ኮንሲደር መደረግ ያለበት ገበያው ነው እንጂ ሰው አይደለም። እዚህ ገበያ ውስጥ ገብቶ እንትን ማለት ያለበት ማለት ነው። ገበያው ራሱን በራሱ ሊድ ያደርጋል ብሎ ያምናል። ስሚዝ ሰፖርት ዘ አይዲያ ዛት ሌተር-ስፌር ኢኮኖሚክስ ዛት ዊድ ቤነፊት ፍሮም ዘ ፕራክቲሽነሪ ዊል ኦልሶ ፕሮሞቲንግ ሶሳይቲ ጀነራል ወልፌር ይላል። ስሚዝ እንግዲህ ሌተር-ስፌር የሚባለው የኢኮኖሚ ባለሀብቶች እንግዲህ ከዛ ከመጠን በላይ እያደጉ በመጡበት ሁኔታ ነፃ ገበያ ለነጋዴዎች ብቻ ሳይሆን ለጠቅላላው የህዝብም ጥቅም የሚያመጣ አድርጎ ያስባል። ወይም በዚህ በካፒታሊዝም ስርዓት ውስጥ የእሱ አይዲዮሎጂ ይህንንም ጭምር የሚደግፍ እንደሆነ የምትመለከቱበት ነው። ኦን ዘ አዘር ሃንድ ዘ ግሮዝ ኦፍ ኢንዱስትሪያል ካፒታሊዝም ኢን 19th ሴንቸሪ ክሬትድ ቫስት የሆነ ክላስ ኢንዱስትሪያል ወርከርስ ሁዝ ጀነራሊ ሚስ ኦፍ ኮንዲሽን ኢንስፓይሬሽን ሪቮሉሽን ፊሎሶፊ ኦር ካርል ማርክስ። የዚህ ቫስት የሆነ እድገት ወይም ደግሞ በሌላ በኩል በ19ኛው ክፍለ ዘመን የኢንዱስትሪ ካፒታሊዝም እድገት እጅግ ብዙ የኢንዱስትሪ ሰራተኞች የተፈጠሩበት ስርዓት እንዲሆን በቃ ወይም ፋብሪካዎች ከተገነቡ እንግዲህ ማሽነሪዎች ሰፊሽንት ሙሉ በሙሉ ብቁ ሆነው ስለማይሰሩ የሌበር ፎርሱ እንዳለ ይታወቃል። በዚህ ምክንያት እንግዲህ ከፍተኛ የሆነ የሰራተኛ ቁጥር በገበያ ውስጥ ገብቶ ነበር። የእነሱ አስከፊ የኑሮ ሁኔታ እንግዲህ ለካርል ማርክስ አብዮታዊ ፍልስፍና መነሳት ምክንያት ሆናል። ካፒታሊስቶች ይበልጥ እያደጉ የተለያዩ ፕላንቶች ያላቸው ባለሙያዎች ወይ ደግሞ ፋብሪካዎችና የተለያዩ ፋክተሪዎች ያላቸው ሰዎች ፋይናንሻል እያደጉ ሲሄዱ፣ ነገር ግን እነዚህ ሰዎች ዶሚነንትሊ እየተበለጡ ወይም ሰራተኛው ክፍል እየወደቀ የመጣበትን ሲቹዌሽን የሚኮንን ስርዓት ብቅ አለ ማለት ነው። እንግዲህ ካፒታሊዝም እያደገ ሲሄድ ሰራተኞች በጣም ተቸገሩ ወይም ተጨቆኑ። የሰራተኛ መከራከሪያ አካል ደግሞ ካርል ማርክስ የሚባለው ስርዓት ነው። ምንድነው ካርል ማርክስ የሚለውን እንመልከት። አስ ማርክስ ሰጀስትድ ሶሻሊስት ሲስተም ዌር ዜር ዋዝ ኖ ፕራይቬት ኦነርሺፕ አት ኦል ሚንስ ኦፍ ፕሮዳክሽን ዌር ኮሌክቲቭ ኦር ስቴት ኦውን ሴንትራል ፕላኒንግ ዲተርማይን ሃው ማች ሹድ ቢ ፕሮዲውስ ኤንድ ሃው ኦል ሪሶርስ ዌር አሎኬትድ ይላል። እንደ ማርክስ አስተሳሰብ ከነዛ የተለየ ነው የማርክስ አስተሳሰብ። ማርክስ እንደሚጠቁመው የግል ባለቤትነት በሌላና በሁሉም የምርት መሳሪያዎች የጋራ ወይም የመንግስት በሆኑባቸው የሶሻል ስርዓቶች ውስጥ የሚመራ እንደሆነ ሪኮመንድ የሚያደርግ ነው። በሶሻል ውስጥ እንግዲህ ሁሉም ነገር የጋራ ነው። ስለዚህ መንግስት ወይም ደግሞ ማዕከላዊ አካል እቅድ በማውጣት ሁሉንም ኢኮኖሚያዊ ስርዓትና ገበያውን ሊድ ሊያደርገው ይገባል የሚል ቲዮሪ ይዞ የመጣ ሰው ካርል ማርክስ ይባላል። ወይም ደግሞ የሶሻሊዝም ስርዓት ውስጥ እንግዲህ ብዙ ጊዜ ስሙ ገኖ ይታያል ማለት ነው። ሌላኛው እንግዲህ የምትመለከቱት ዴርፎር ዘ አንቲሲስ ኦፍ ካፒታሊዝም ኢን ዘ ማርክስ ኢኮኖሚ ኔምድ አፍተር ካርል ማርክስ ይላል። እንግዲህ የዚህ የካርል ማርክስ ስራ የካፒታሊዝም ፍጹም ተቃራኒ የሆነ ስርዓት እንደሆነ ይነግራቸዋል። አንቲሲስ ነው ወይም ደግሞ ሙሉ በሙሉ ሊግባቡ ወይም ደግሞ ደሴም ፓዝ ላይ ሊሄዱ የማይችሉ ሀሳቦች ናቸው ሁለቱ ሀሳቦች ቀደም ሲል ከተመለከታችሁት ጋር። ሌላኛው ሄ ቢሊቭድ ዛት ካፒታሊዝም ብሪንግ አባውት ዘ ክላስ ሴግሪጌሽን ቢትዊን ዘ ካፒታሊዝም ክላስ ኤንድ ዘ ወርከር ክላስ ይላል። ካፒታሊዝም በባለ ሀብቱና በሰራተኛው መደብ መካከል የመደብ ልዩነት ወይም ደግሞ መከፋፈል ያመጣል ብለው የሚያምን ነው። ካፒታሊዝም ህዝቡ ሀብታም እንደዚሁም ድሃ ብሎ ለሁለት ስለሚከፍል ይህንን ይኮንናል በተለምዶ ማለት ነው። አኮርዲንግ ቱ ማርክስ እንደ ማርክስ አይዲዮሎጂ እይታ ኤክስፕሎሬሽን ኦፍ ሰርፕላስ ኦፍ ቫሊዩ ኦፍ ሌበር ኢን ዋን ኦፍ ሜጀር ድሮባክ ኦፍ ካፒታሊዝም ይላል። እንደ ማርክስ እይታ የሰራተኛ የትርፍ ጉልበት ዋጋ መበዝበዝ ከካፒታሊዝም ዋና ዋና ጉድለቶች መካከል አንዱ ነው ይላል። ሰራተኛ እንግዲህ ከሚፈለገው በላይ ሰርቶ ትርፉን ባለሀብቶች ብቻ ይቀራመቱታል ብሎ ነው የሚያምነው እሱ ማለት ነው። He said that the working people possess personal property of capital in the form of their labor ይላል። ሰራተኛው እንግዲህ ሌላውን ሀብት ባይኖረው የሚሸጠው ትልቁ ሀብት ጉልበቱ ነው። በዚህ
በአይዲዮሎጂ ስርዓት ወይም ደግሞ በዚህ አስተሳሰብ ውስጥ ማለት ነው። ባይ ሴሊንግ ዘር ሌበር ቱ ዘ አዘር ፐርሰን ወርከር ኢንተር ኢንቱ ዌጅ ሌበር ኮንትራት ይላል። ሰራተኞች ጉልበታቸውን ለሰዎች በመሸጥ ለደሞዝ የሚሰሩት የውል ስምምነት እንግዲህ ሌበር ሴል የሚባለው ወይም ደግሞ በተለምዶ ካፒታሊዝም ስርዓት ውስጥ ጉልበታቸውን ሸጠው የሚሰሩ ሰዎች ቅድም ከተመለከትናቸው ሁለተኛው ክላሶች ማለት ነው። The worker profit from their labor and may use subsequently earning to buy necessity ይላል። እንግዲህ ይህም እንደሚለው ሰራተኞች በደሞዝ ምግብና ልብስ የመሳሰሉ አስፈላጊ ነገሮቻቸውን በተለምዶ ይገዛሉ። The employer however also earned the profit from the worker labor እንግዲህ ሰራተኛው ደሞዝ ሲያገኝ አሰሪው ደግሞ ከሰራተኛው ድካም ትርፍ ያገኛል ወይም ደግሞ የሰራተኛውን ጉልበት ቸብችበው ሲያበቁ ነው ያ ወደ ገንዘብ ተቀይሮ ትርፍ የሚሆንላቸው ለካፒታሊስቶቹ ብለው ያምናሉ። ማርክስ ኦልሶ አርጊው ዛት ካፒታሊዝም ኢኮኖሚ ውድ ዌክን ኢን ሲስተማቲክ ክራይሲስ ይላል። ካፒታሊዝም ሁልጊዜም ሰላም አይደለም፣ በተለምዶ አልፎ አልፎ በትልልቅ ችግሮች፣ ቀውሶች ውስጥ ያልፋል ወይም ይመታል ተብሎ ይታመናል። ዞስ ክራይሲስ ውድ ኬዝ ሶሻል ዲስተርበንስ ወይ ደግሞ ዲስተርበንስ የሚባለው የሶሻል ስርዓቱን ሙሉ በሙሉ ዲስተርበንስ ያመጣል ብለው የሚያምኑ ናቸው። ካፒታሊዝም ሁልጊዜም ሰላም አይደለም ካልን በእንደዚህ አይነት ሲቹዌሽኖች ውስጥ የሚመታ ወይም ደግሞ የሚጎድል ነው። በኢኮኖሚ ችግሮች እንግዲህ በህዝቦች መካከል አለመረጋጋት፣ ውከት ሲፈጠር የኪዮስ የሚባለው ነገር እንዲከሰት በተለምዶ የሚጋብዝ ነው። ሌላኛው እንግዲህ the wealth would become more and more concentrated into the hand of even more privileged class ይላል። እንግዲህ ሀብታም ይበልጥ እየበለጸቀ የሚሄድበት ገንዘቡንም በጥቂት ሰዎች እጅ ብቻ የሚገባበት ስርዓት አሁንም ዓለማችን የምትመራበት የካፒታሊዝም ስርዓትን ኮንሲደር አድርጎ ይገልጻል ማለት ነው። ማርክስ ኦልሶ ፕሬዲክትድ ዘ ኢንቬተብል የሆነ ኦቨርትሮን ኦፍ ካፒታሊዝም ኢን ፕሮሌታሪየት ሊድ ክላስ ዋር ይላል። ይህ እንግዲህ አሁን ያየነው ነገር ወይም ደግሞ ቀደም ሲል the wealth would become more concentrated into the hand of even more privileged class ሲል በዶሚኔት እየተደረገ በሄደ ቁጥር በስተመጨረሻ ምን ይሆናል ብሎ ያምናል። ማርክስ ኦልሶ ፕሬዲክት ዘ ኢንቬተብል ኦቨርትሮን ኦፍ ካፒታሊዝም ፕሮሌታሪየት ሊድ ክላስ ዋር ይላል። ወደ ጦርነት ይገባሉ። በመጨረሻም ሰራተኞች ተነስተው ባለሀብቶችን በማሸነፍ ካፒታሊዝምን ሙሉ በሙሉ ያጠፉታል የሚል የራሱን የሆነ ፕሬዲክሽን በገበያው ላይ አስቀምጧል ማለት ነው። እንግዲህ በዛሬው ሌሰናችን የዩኒቷን መግቢያን ጨምሮ የካፒታሊዝም ስርዓት አይዲዮሎጂ ምንን ያተኩራል ወይም ደግሞ ምን ይለናል የሚለውን ኮር ፖይንት ወይ ደግሞ ኮር ሀሳቡን በዚህ መልኩ ኤክስፕሌን አድርገን ጨርሰናል። በቀጣይ ቪዲዮዎች እንደ ናሽናሊዝም የመሰሉ ቀደም ሲል በአውትላይናችን ላይ የተመለከትነው ኢንትሮዳክሽን ፓርት ላይ የተመለከትናቸው ሀሳቦች የያዙ ቶፒኮችን ከዩኒት 1 ጋር ተያይዞ ያሉትን እንቀጥላለን። እዚህ ጋር እናበቃለን የዛሬው ቪዲዮ። ይህም ፕሌሊስት ሴቭ ማድረግ አትርሱ። እንደዚሁም ቪዲዮዎቹን ማየት ስትፈልጉ አውርዳችሁ መመልከት ትችላላችሁ። ሰብስክራይብ ማድረግ አትርሱ። ሰላም።